ፓፓፓፓፓ ምን አይነት ጨዋታ ነው ማን ኒውካስትላችን ተገረፈችብን ማን ቢያንስ 7 ነው ማን 8 አልሆነም ኧረ ጉዴ ተርፋ እየቋጠረ ነበር ብለህ ካሰብክ ማንዬ የእውነት እየቋጠርኩ አልነበረም ሰባተኛው ሲገባ ግን ኧረ ጉዴ እንደ አርሰናል ነው የቋጠርኩት እዴ ማን ሰለቸኝ ማን ትላንት ቸልሲ እዛ ተሸንፎ እንዳለ ኮሜንት ላይ ስለኔ ምን አገባኝ ባርሳ እንኳን ተሳከልሽ ይው እኛ የሻርለስ አይገባብን በክሊን ሺት አረጋግተን ሁለት ጽድት ያለ ጎል አንቺ ደግሞ እንገባባ ሰከንድ አፍ ላይ እገልሻለሁ ኖርማል ማሊያ ልቀበል መጥቼ ቁስል ቀስቅሼ ሊር ነበር አልተሳካለትም ማሊያ ይሰጠዋል ይሄ አድክም የባርሳ ደጋፊ ከዛላ ማሊያ አልብሽው ሰሚ ፋይናል ላይ ቆዳውን ገፍለታለሁ ተረዳችኋል ያበደ ጨዋታ ለማታውቁ ሰዎች ናግባ እሺ ዮባ የምትባለው የማንቼና የባርሳ ደጋፊ ናት እኔ ማንቼን ነው ማስቀድመው ግን ለነዚህ እናሸንፋቸዋለን ግማሽ ፍጻሜ ለማን ነው በእኛ ታብት በቃ ምንም ዋንጫ የለም ዘንድሮ ያራዳለች መቼ ነው የምትጨርሰው ማንቼ ዓርብ ምሽት 5 ሰዓት ላይ ያራዳለች ጠብቁ በወር አንዴ ኤፍሲ ማን ሁላችሁም ሁለተኛና ሶስተኛና 19 ክለብ ያስፈልጋቸዋል ያኛው ማሊያ እየቀየረ እንደሚመጣው ሰውዬ ያስፈልጋቸዋል ግዴታ ምክንያቱም ዋና ክለባችሁ በወር አንዴ ነው የሚጮተው ድሮ በወር አንዴ ነበር የሚሸነፈው አሁን የሚያሸንፈው በወር አንዴ ነበር የሚያሸንፈው አሁን በወር አንዴ ነው የሚጮተው በጣም ብሪሊየንት ውሳኔ ላለመሸነፍ የምታረጉትን ጥረት ሳላደንቅላችሁ አላልፍ ይመቻችሁ ባርሴሎናውያን ካታላናውያን እንገናኛለን ሰሚ ፋይናል ላይ ገባሽ አይደል ኒውካስል 2 ያገባውን እኔም አገባዋለሁ ኒውካስል ላይ ያገባሽውን 7 ግን እኔ ላይ አታገቢ ለውጡ ዛጋ ወር ዘገረርስ ምን አለ አንድ ብጨምሩና ነው ታሪክ ብትደግሙ ምን አለ አንድ ብጨምሩ ነው ሁለት ውስጥ ያክል ይወደ ትዝ እንዲላቸው ያክል ምንድነው በቃ እንግሊዝን ወክዬ የምዋደቀው እኔ ብቻ ነኝ አንድ ለናቱ አርሰናል ብቻ ነው ማለት ነው እንግሊዝን ወክሎ የሚዋደቀው ማንጂ ምንድነው ቢያንስ እንኳን የእንግሊዝ ቡድኖች ባታሸንፉ እንኳን ከቅሌት ራሳችሁን ጠብቁ እንጂ ትናንትና ቼለው ምን አይነት ቅሌት ይዘን ወደ እንግሊዝ የተመለስከው ዛሬ ነው ካስት ሌላ ቅሌት ደገሙ ሊጋችንን እኮ እንደምናሞጋግሰው ለምንድን ነው በቃ በአለም ላይ ብቸኛው አንደኛው ቁጥር አንዱ ነው እያልን እያወዳደስ ነው ባለንበት ዘመን አርሰናል ዋንጫ ሊበላ ተንደርድሮ ከጫፍ በደረሰበት ዘመን የእንግሊዝ ፕሪሚየር ሊግን ደካማ ነው ለማስባል በዛ በቋጣሪዎቹ በኩል በአቋማ ምናምን በሚሉት በኩል ተነጋግራችሁ እየተፈጸመ ያለ ሴራ መሆን አለበት እንጂ የእንግሊዝ ቡድኖች እንደዚህ አይደሉም የምሬን ነው ማለት ገና ለገና አርሰናል ዋንጫ የበላበት አመት የእንግሊዝ ቡድኖች በሙሉ ደካማ ነበሩ ያቀረሹ ነበር የሚባል ወሬ ለመንዛት የሚደረግ ጥረት መሆኑን ደርሼበታለሁ አድቡ የእንግሊዝ ቡድኖች በቃ አሁን የቀረው ሊቨርፑል ነው አንተ ወንድም ጠላና አይደለ በደንብ ደገፍ አድርጋ ተጫውተና ከኔ ጎን ቆም ሊቨርፑል ነግሬያለሁ ከኔ ጎን መቆም ግድ ይልሃል ሌሎቻችሁ ግን ትዝብት ነው ትርፉ ተዛዝበናል ቴንኪው እናወራረደዋለን ደግሞ ሂሳቡን ለማንኛውም 7-2 ከባድ አረ ባርሳ ኒውካስትል ሲያቀብጣቸው ነካክቷቸው አረ በስመ አብ እንዲሁም አዝነውላቸው ነው እንጂ 9-2 ምናምን የሚያልቅ ጨዋታ ነበር እኔ እስከረፍት በጣም አንቂያቸው ነበር ኒውካስትሎችን ተታግሏል እስከረፍት እስከ 44ኛ ደቂቃ እኮ ሁለት አቻ ነበሩ ከረፍት በኋላ ግን ምን ብሏቸው ነው የገቡት ባርሳዎች እምሽክ ቅጥቅጥ እኔ ያው የባርሳ ደጋፊ ነኝ ኦፍ ኮርስ ቪስካል ባርሳ ቪስካል ካታሎኒያ ደስ ብሎኛል አርሰናልን አባቴ ሴሚ ፋይናል ላይ ያገኝልናል አርሰናል ናት ቀጣይ ይሄ ጣፈንተ ይድረስሽ ይው መርቄሻለሁ አረ ባርሳ እነዚህ ልጆች እነ ፈርሚን ሎፔዝ እነ ራፊኒያ እነ ላሚን ያማል አረ በስመ አብ ከቲሙ ፐርፎርማንስ ያደርግ በቃ ያረጋል ኒውካስትሎች ግን ይው የነብር ጭራቅ ያስካ አትልቀቅ ነው እንዴት ይዘት ለቃል ኤኒዌይስ የሚገርም ውጤት ነው ቻምፒየንስ ሊግ እያስደመመን ነው እንግዲህ የሚገኘው ቀጣይ ሊቨርፑል ጨዋታ ነው መልካም እድል ሊቨርፑል ያ አረ ጋይስ ባርሳ ኒውካስትል ላይ ምን አይነት ድርጊት እየፈጸመ ነው አረ እንቃወማለን የምርቃወማለሁ እኔ በቃ 10 መግባት አይቀርም እኮ እኔ 7 እስኪገባ ድረስ ነበርኩ አረ ወይኔ አረ ባርሳ እኔ ቶተናም ራሱ እንዲያልፍ እየፈለግኩ አይደለም አሁን ጋይስ የምር ባርሳን እኮ ነው የምናገኘው ሪሞንታዳ ከሰራን አትሌቲኮ አረ ይቅርብን መሰለኝ ጋይስ ይቅርብን
እንዴት ነው ግን በዚህ ደረጃ ሊቀለልና ሊግማማ የቻለው? ግን አንተ ሻምፒዮንስ ሊጉን አግማሙት የፕሪሚየር ሊግ ክለቦች እንዲህ ባትሄዱስ ባትሳተፉት እንዴ? እናንተ ፎጣ ጥሎ መውጣት እኮ ክብር አለው እኮ። እንዴ ታኬት የለንም ብሎ መምጣት እኮ ክብር አለው እኮ። እንዴ በዚህ ደረጃ እንደዚህ አግማምት። አረ ኤዲት ይሰራ በአላህ። አረ ኤዲት እንደዚህ ያግማሙትን ኤዲት አድርጉልን ጎበዝ። አረ ኤዲተሮቻችን እንዲህ ደግሞ አንዳንድ ቲክታከሮች ይሄ ጨዋታ ካመለጠ ምናምን ፈርስት ሃፍ ላይ ገብተ ሰከንድ ሃፉን አይተሃል እንዴ? እናንተም መወስወሴ ማመኔ ነው። እኔ ደግሞ ብቻ ኤዲት ይደረግ ጎበዝ፣ ኤዲት ይደረግ ምድረ። አሁን ሽማግሌ ይቀጥላል። ቆይ አንድ ነገር ምን እንደገባኝ ታውቃላችሁ? ወላሂ ባርሳ ነው በቃ። ኧረ በስመ አብ ለምንድን ነው እየተፈጠረ ያለው? ከረፍት በኋላ በቃ 3 በተከታታይ ሐራም ባርሳ ሐራም። ወላሂ ኒውካስትሎች በጣም እኔ እንጃ የሆነ ከረፍት በኋላ የሆነ ደንዝዘው ነው የገቡትና ያናዳል። በቃ ከዚህ በኋላ ምንም አይፈጠርም። የምር ያርሴ ተዘጋጅ ሀቢቢ ይመች። ማን እኔ እዚህ ጨዋታ ላይ አንተ ያማር እንዴት አባቱ ነው የሚችለው? ኤዲተሮች ይሄ ልጅ ኤዲት አይደለም ሌላም ነገር ነው የሚያስፈልገው። በፈጣሪ ስም እንዴት ነው የምታገብለብልብ? ኳሱ እንዴት ነው የምታረጋቸው? እዴ ስለ ለምን መለፍለፍ አይደለም የፈለግከውን ነገር አድርግ። በጣም ነው የምትችለው። በቃ ገብቷል። በጣም ነው የምትችለው። ፈርስት ሃፍ ለተመለከተው እኮ አንተ በፈጣሪ ስም ኒኮ ሁለታቻ ሲሆን በና በ28ኛው ደቂቃ ሁለታቻ ሲያደርጉ በቃ ባርሳ ሃይላንዱን ለማስጠበቅ የሚሞክረውን ጥረት ላይ ሲሳሳት ነበረ። ገብቷል። ኒውካስትል ግን ስህተት አበዛ። በኒውካስትል ስህተት ነው የሁሉ ጎል የተቆጠረው በራሳቸው ስህተት። ዝም ብሎ ላይ ያገባል። እንዴት አባታችሁ ነው የምትችሉት? አጫውታችሁ እንዴት ነው የሚያስደስተው? በፈጣሪ ባርሳ እግዚአብሔር ትክክል የሚያስደስት ጨዋታ የምትጫወቱት እናንተ ናችሁ። እስከ ማለት አንተ ያማር እንዴት አባቱ ነው የሚችለው? እኔ እግዚአብሔር ከበደኝ እዴ። አሁን ቀጣይ ይመስለኛል አትሌቲኮ ነው የምታገኙት። ፓስ ማድረጉ አይቀርም ዞሮ ዞሮ። ስለዚህ ማን ከአርሰናል ጋር እናንተ ማየት ነው የምፈልገው። ወይኔ በስማ ማን ይሄ መነዳት ነው መነዳት። በቃ እንደዚህ ኒውካስትል ላይ ሰባት እንዴት ማን ኒውካስትል ማለት ነው አሁን 7 መግባቱን አትዩት። 7 ስለገባበት ማለት ነው ዛሬ አልተጫወተም እንዳትሉ። ፈርስት ሃፍ ላይ ትክክለኛ ጌም ነበር የሰጣችሁ ትክክለኛ ማለት ነው። ባርሴሎናዎች ግራ ገብቷችሁ ነበር ፈርስት ሃፍ ላይ። ኒውካስትል ፔናልቲ ተከልክሏል ፈርስት ሃፍ ግን ማለት ነው። ያ ፔናልቲ በፍጹም አያድናቸውም። ማን 7 አዘነቡባችሁ። ማን ቱ ማን ማርኪንግ እንዴት ነው ባርሴሎናን ማን ያሁላ ኳስ የሚችል ሰው እነ ያማል እነ ፔድሪ ያሉበት ክለብ እንዴት ማን ቱ ማን ማርክ ይደረጋል? አረ ምን በአንድ ስሩ ቦል እኮ ይታለፋሉ። ምን ሆኖ ነው እንዴ? አርፎ ወይኔ ጉዴ። ማን ሉዊስ ሆል እግዚአብሔርን ማለት ለሉዊስ ሆል ደርሶ መልስ ምን አይነት ጌም ደርሶ መልስ በጣም ያበደ ጌም ነው የተጫወተው። ማን ክሬዲት ያስፈልጓል። የፕሪሚየር ሊግ ቲሞች እያዋረዳችሁን ነው ማን በጣም ነው ያዋረዳችሁን። ቼልሲ፣ ማንቸስተር ሲቲ፣ ኒውካስትል፣ ሊቨርፑል ዛሬ ተሸነፍ እገልሃለሁ። 7-2 ሰፈሩን ነው በለኝ በመዳነር ይሄ እኮ 7-2 ነው በለኝ። ሊቨርፑል ማነው ኒውካስትል ቀለለ። ኒውካስትል እግዚአብሔርን ቀለለ። ጠንካራው ፕሪሚየር ሊግ ጠንጋራ ነው የሆነው። ፕሪሚየር ሊግ ጠንካራ ነው የምትሉ ሰዎች ጠንጋራ እንዳትባሉ ብትፈሩ ነው የሚሻላችሁ። ባርሳ ምን አይነት ቲም ነው? ፉትቦል ክለብ ባርሴሎና የሚባለው ለዚህ ነው። በነገራችን ላይ እግዚአብሔርን ነው የምላችሁ ቁም ነገር ማለት ነው። ስለ ፉትቦል እግር ኳስ ክለብ ቢኖራት ባርሳን ነበር የሚመስለው። ዛሬ አንድ ትልቅ ቲም እና አንድ ትንሽ ቲም ነው የተጫወቱት። ባርሳና ትንሽ ቲም አይደለም ከባርሳ አንጻር ኒውካስትል ትልቅና ትንሽ ያደረጋቸው ፉትቦል ምን ማለት እንደሆነ ባርሳ ስለገባው እንጂ ያወጡት ገንዘብ ኒውካስትል በእርግጠኝነት ይሄን ቲም የዛሬን ላይናፕ ለመገንባት ከባርሳ በላይ ገንዘብ አውጥቷል። ገብቷል። ባርሳ ግን ምን ማለት እንደሆነ ፉትቦል ገብቶታል። በአካዳሚ ልጆች ወስዶ ሰጠት። ምን አይነት ሰከንድ አፍ ነው ያየነው በመቤቴ። ፕሪሚየር ሊጉ በቃ እንግሊዝ እንደ ሀገር ነው ያነባቸው። የእስራኤልና የኢራቅ ጦርነት ራሱ እንደዚህ እርስ በርስ አላስነባቸውም። ሲቲ 5-1 ስጠት ደርሶ መልስ። ቼላው 8-2 ስጠት። ኒውካስትል 8 ነው በደርሶ መልስ 8-3 ስጠት። ቶተንሃም 6 ምናምን ገብቶበታል። የእሱንም ቅሌት ልናይ ነው። እርመድሃኔ ዓለም ጠንጋራው ፕሪሚየር ሊግ። እኔ እንግዲህ የእንግሊዝ ቲሞች አርፋችሁ ቤታችሁ ቁጭ በሉ አንዳችሁ ምን እንዳትወጡ ብዬ ነበረ። እየሄዳችሁ 8 ጎል 7 ጎል ምናምን ኖርማል ሆነ። አሁንማ በቃ ኖርማል ሆነ። እኔ ባርሳ በማሽኑ በጣም ደስ ብሎኛል። የማድሪድ ደጋፊ ነኝ ግን
ከበጣም መጥፎ ይሻላል አባቴ። ኒውካስትል ወያሎን የማስጣል አቅሟ አለ። ትችላለህ። ያው አሰራር ቀይረናል። ወያሎን ማስጣል ምትል ከሆነ ሻምፒዮንስ ሊግ ላይ ይቋጠርልሃል፣ ያለዛ ይቋጠርብሃል። ምንም ማድረግ አይቻልም አባቴ። የሥራው ባህሪ ነው። እንግዲህ ኒውካስትል ላይለመድህ እዛው ራስን እዛው ብትቀር ይሻል። ከመጣህ ብግን ይዘህ አርፈህ ከአሁን በኋላ እግርን እንዳትወጣ ከቤት ተናግሬያለሁ። አዋራጅ ወራዳውላ እንዴት ነው ግን በዚህ ደረጃ ሊቀለልና ሊግማማ የቻለው? ግን አንተ ሻምፒዮንስ ሊጉን አግማሙት የፕሪሚየር ሊግ ክለቦች። እንዲህ ባትሄዱስ ባትሳተፉት እንዴ? እናንተ ፎጣ ጥሎ መውጣት እኮ ክብር አለው እኮ። እንዴ ታኬት የለንም ብሎ መምጣት እኮ ክብር አለው እኮ። እንዲህ በዚህ ደረጃ እንደዚህ አግማምጣ። ኧረ ኤዲት ይሰራ በአላህ። ኧረ ኤዲት እንደዚህ ያግማሙትን ኤዲት አድርጉልን ጎበዝ። ኧረ ኤዲተሮቻችን እንዲህ ደግሞ አንዳንድ ቲክታከሮች ይሄ ጨዋታ ካመለጠ ምናምን ፈርስት ሃፍ ላይ ገብተህ ሰከንድ ሃፉን አይተሃል እንዴ? እናንተም መወስወሴ ማመኔ ነው። እኔ ደግሞ ብቻ ኤዲት ይደረግ ጎበዝ፣ ኤዲት ይደረግ። ምድረ አሁን ሽማግሌ ይቀጥላል። ቆይ ሲቲ ወደቀ፣ ምን ችግር አለ? 7 ባርስ እያለልኝ ተስፋ ቻምፒዮንስ ሊግ የሚበላ ቡድን ተገኝቶ ፈርስት ሃፍ መጥቼ ጨዋታ እንዳያመልጥ ብዬ አስጠንቅቄ ነው የሄድኩት። ያየ ካለ አመስግነኝ። ኮሜንት ላይ 4 ጎል አሳይቻለሁ ማለት ነው። አርስዬ አርሱ አረፍ ሴሚፋይናል ላይ ልኝ እኔ ይሄ ቡድን ማለት ነው ለምን 3 አይገባበትም? በቃ ማግባቱ ላይ ግን ትተማመንበታለህ። በስመ አብ። ኧረ እንዴ ምን አይነት ራፊኒያ ምን አይነት ፓስ ነው! ፈርስት ታይም ፓስ እንደዛ ትችላለህ? ኧረ በስመ አብ። ባይዞ ሌዋንዶስኪ ሪካርዱን የሜሲን ሰብሮታል ማለት ነው። ከ40 በላይ የተለያዩ ቲሞች ላይ ቻምፒዮንስ ሊግ ጎል በማስቆጠር ከማን ይመስላችኋል ብዙ ጎል ያለው እንግሊዝ ውስጥ? ከአርሰናል። ይኸው እዚህ ጋር እንደምታዩት ነው 4 ጎል ነው ያለው ከእንግሊዝ ውስጥ። ከአርሰናል ነው ትልቅ ጎል ያገባው። ከሲቲ 1 ጎል አግብቷል እንደምታዩት ነው። ሌላው እዚህ ጋር ቤኔፊካ ላይማ አዝምቦታል እዚህ ባይዞ ላሚን ያማል ትንሽ የፈተነው ዲፌንደር ቢኖር እስከዛሬ ካየሁት ከኑኑ ሜንዲዝ ቀጥሎ እሱንም እንትን አስቀዝኖታል የሆነ ሜዳቸው ላይ ማለት ነው። ሉዊስ ሆል የኒውካስትሉ ሌፍት ባክ ፈርስት ሊጉን በእርግጥ ያማል ጀመር አልተጫወተም፣ አልተሰጠውም ኳስ ብዙ ምናምን። ዛሬም ሆነም ቀራት ይዞ የሚያማልን ግን ጥሩ ለመከላከል ሞክሯል፣ አስጥሎታል አንዱ ለኳስ ምናምን። ኤኒዌይ የቻምፒዮንስ ሊግ በጣም ትንሽ የምፈራለት አትሌቲኮ ነው፣ ቀጣይ ባርሳ። ከዛ ውጪ ባለጌው ባርሳ እንግዲህ ኒውካስል ላይ 7 ጎሎችን አዝንቧል ማለት ነው። ሰከንድ ሃፍ ቶታሊ ነው ነገሮች የተቀያየሩት ማለት ነው። ፈርስት ሃፍ ያው የባርሳ ተጫዋቾች ኢንዲቪዥዋሊ በቃ በጣም ክሬቲቭ ስለሆኑ ምናምን ነገር ነው እንጂ ኒውካስል በጣም አሪፍ ነበረ እና ባርሳ ግን ባለጌ ቡድን ነው ስለ 4-2 አሁን እየመራው ነው። በቃ ውጤቱን ላስጠብቅ ምናምን ብሎ የሚንቦቀቦቅ ቡድን አይደለም። 5-2 የሚምራ ለ6ኛ ጎል 6-2 የሚምራ ለ7ኛ ጎል እያጠቃ ነው የሚጫወተው። ኒውካስሎች ከሆነ ታይም በኋላ መከላከል ነው ያለባቸው ወይስ ምን ማድረግ እንዳለባቸው እግዚአብሔርን ግራ ተጋብተው እየተመለከትናቸው ነበረ። ላይ በቃ መዋከብ ነበረ። ባርሳስ ሌላ ለ8ኛ ጎል ነው ገና የሚጫወተው ማለት ነው። እና ለዛ ነው ባርሳ ባለጌ። ሌላ ክሳውን አሁን ይከሰሳል። ለዚህም ደግሞ ግን ያ ደግሞ እኔ አስደስቶኛል ማለት አይደለም። ላይክ አምና ለምሳሌ ከኢንተር ጋር እንደዚህ አይነት አጉል ጀብደ እንኳን ጀብደኝነት አይባልም። ለምሳሌ ያማል አለመብሰል ነው። ያን የመሰለ ፐርፎርማንስ ባሳየበት ጨዋታ አትሊስት ባያሻማው ያን ኳስ አሴር ቢያስቆጠረው ኳስ አይቆጠርም ነበረ ማለት ነው። እና ትንሽ ብስለትም መጉደል ነው። ብቻ ይሄ አንዳንድ ጀብደኝነት ዙሩ እየከረረ በሚመጣበት ሰዓት ባርሳ ሁል ጊዜም ጥሩ ሆኖ ነው የሚወድቀው ባልተጠበቀ ሁኔታ ማለት ነው። እና አንዳንዴ ውጤት ማስጠበቅ ላይ ታክቲካል የሆኑ ነገሮችን አሰልጣኙ አሸንፎ ስታዩ ምናምን ከዛ ይልቅ እንደዚህ ቶርናመንት ላይ ያ ያስደስታችኋል። 7 ጎል ከሚያገባ ይልቅ እንዳልኳችሁ ይሄ ነገር ያስደስተኛል። እና ለማንኛውም ሌዋንዶውስኪም እንግዲህ ፈርስት ሃፍ በጣም ጨጓራኝ ሲልጠው ነበረ ማለት ነው። ግን ሰከንድ ሃፍ የሆነ ክሊኒካል የሆኑ በቃ ፊኒሽንጎችን አሳይቶናል ማለት ነው። ያማል ምንጊዜም ያማል ነው። ስለ ፔድሪ ቃል የለኝም። ከምንም በላይ ደግሞ ራፋ ፈርስት ሃፍም በደንብ በቃ ፕሬስ ሲያደርግ ነበረ በእነሱ ልክ በደንብ ኢነርጄቲክ ሆኖ ማለት ነው። በጣም አሪፍ ነገር ሲያደርግ የነበረው ፈርስት ሃፍም እሱ ነበረ። ፋይናሊ እንግዲህ 2 ጎልና 1 አሲስት ማድረግ 2 ጎልና 2 አሲስት ነው አይቲካ 2 ጎልና 2 አሲስት ማድረግ ችሏል። ፌርሚን ራሱ ምን አይነት ፊኒሽንግ ነው! ብቻ ልጆቹ ኢንዲቪዥዋሊ እንዳለ ያላቸውን ብሪሊያንት ክሬቲቪቲያቸው ምናምን ተጠቅመው አሸንፈዋል። ግን እኔ አሁንም ቢሆን ስጋት አለኝ። አሁን ታክቲካሊ ፈርስት ሃፍ የተመለከተው አይነት ነገር የተወሰኑ ነገሮች ላይ ጥገኛ የሆነና የተጫዋቾች ኢንዲቪዥዋል ክሬቲቪቲ ላይ ምናምን ጥገኛ የሆነ ስፔሻሊ ደግሞ ራፊኒያ ያማል ስፔሻሊ ያማል እና ፔድሪ እንደምታውቁት ነው እንግዲህ ብቻ የተወሰኑ ነገሮች ላይ ኦብሰስድ የሆነ
ኮች ነው እየመሰለኝ ያለውና እንደ ፒኤስጂ አይነት ለተለያየ ጨዋታ የተለያየ አይነት አቀራረብ ይዘው መምጣት የሚችሉ በአንድ ጨዋታ ውስጥ 3-4 አይነት አቀራረብ ከ15 ደቂቃ በኋላ የሆነ አይነት ነገር ተቀይሮ በሚመጣ ቡድን ላይ ምንድን ነው አሁን የሰውዬ ዝግጅቱ ተመሳሳይ ነው። አሁን ተመሳሳይ ነው። ሃይ ሪስክ ሃይ ሪዋርድ ነው። አሁን ሃይ ሪስክ ሃይ ሪዋርድ ሲባል ሃይ ላይኑን ብቻ አይደለም እኔ እያልኩ ያለሁት ማለት ነው። እንደ አጠቃላይ ያ አሁንም ስጋት አለ ማለት ነው። ደግነቱ ባርሳ አርሰናል ነው የሚያገኘው እና እስከ ፋይናል ምንም የተረጋገጠ ነው። ይመቻችሁ። ስለ ጨዋታው በደንብ ነገ እናወራለን። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ።